ስርዓት ይዘው እየሰሩ በደል የሚደርስባቸው ነጋዴዎች ይመጣሉ። ለመንግስት እንደዚህ ያደርገኝ ለመጨረስ ይል አንወድም ይዳረጋል። ይህን ያህል መጣብኝ ለምን ብሎ መጥቶ አልቅሶ እስኪወጣለት ጠብቀሽ አባብለሽ ምን ብለሽ ይህ እኮ የሆነብህ ይህ ስለሆነ ነው ብለሽ በፍቅር ስታስረጁ አምኖ ይሄዳል። ዛሬ ላይ ፕሮፖዛል አይጠየቅም። 5000 ብር የንግድ ፍቃድ ታወጫለሽ፣ መታወቂያሽን ትሰጫለሽ፣ ወዲያው ይዘሽ ነው ፍቃድሽን የምትሄጂው። እዛ ጋር በሰው በሰራተኛ ሰሪና ራስሽ ሰሪ እኩል አይደለም በጭራሽ። ብዙ ጉድለቶች ነው። አንተ ግን የራሴን ስራ አስቤው አላውቅም። ፈጣሪ በሚያውቀው ቤቴን የሚጠብቀው ራሱ ፈጣሪ ነው። አሁን ምን ልሰጥ ነው ብዬ አስቤ አላውቅም። ገና ሳስበው ፈጣሪ ያሳካዋል። እኛ ዛሬ ቅንጦት ነገር እያሰብን ያለንን ነገር ሼር አድርገን ብናልፍ ግን ታሪክም እንደገና ሞተም ደግሞ ጸጸት ይገኛል። እያለቀሰ የሚመጣ ነገር ወይ አብሬ አልቅሼ ነው ወይም ደግሞ አባብዬ ነው። ምክንያቱም ብዙ ብሶት ይዞ የሚመጣ ነገር ያለ ትክክለኛ መንገድ ከሰራ ህጉን ተከትለን ከሰራ እንደኛ ውጤታማ የለም። ደግሞም ኮንፊደንስ ሊኖር ይገባል። አሁን እኮ ከታች እስከ ላይ ያጨናነቀው ሌብነት። ሴቶቻችን በስኬት መንደር ውስጥ በጣም ጎበዝ ሴቶች እየወጡ ናቸው። ኃላፊነትና ቦታ ስትሰጫት ሴት ልጅ ትምሩክ ነች። የራበው ሰው እኮ ነው የራበው የሚገባው። ድሆች ሄደው እንዲመገቡ እንዳይረዋቸው፣ ቆሻሻ ነገር እንዳይበሉ አየሽ። የሴት አመራር ኃላፊነት ቦታ ላይ ስትወጣ ምን ያህል ትጉና ምን ያህል ደግ እንደሆነች ከገንዘብ በፊት ከቁስ በፊት ፍቅር ነው። አንዳንዴ እንደዚህ አይነት ፈተናዎች ሲመጡ በብዙ ሰዎች ስንጨቆን ስንገፋ አብዛኞቻችን አማራሪ ነው የምንሆነው። በቃ ምን ላድርግ ያቅሚን ጥሪ ያለው ሰበቡን አድርሻለሁና ይሄው ማሰራት የከለከሉን እነከለ አይደሉ እንዴ ብለን ነው በጅምላ ጭፍጭፍ አድርገን በራችንን ቆልፈን እርምጃችንን አሳጥረን ቤታችን መልሰን ታጥረን የምንቀመጠውና የእውነት በድጋሚ ነው ማመሰግንሽ። ትልቅ ጀግንነት ነው። ብዙ በተፈተንሽበት ብዙ በተበደልሽበት ነገር ይሄ ነገር ከኔ ማለፍ የለበትም፣ እኔ ላይ ብቃ፣ እኔ ደግሞ ለሌሎች ዋጋ ለመክፈል ተዘጋጅቻለሁ፣ ያውን በነጻ ላገለግል፣ የተጎዳውን የተበደለውን እኔ ቆምለታለሁ ነው እያልሽ ያለሽውና ዛሬም ድረስ ንግዱ ዓለም ላይ በጣም መልካም የሚባሉ በጎ የሚባሉ ስራዎች አሉ። እንዲሁም ደግሞ ገና ለመነሳት ገና ለማደግ የሚንደረደረውን ደግሞ በጣም ይከረኩሙም ደግሞ አሉ ማለት ነውና እንደ ሀገር ታውቂያለሽ በየጊዜው የሚወጡ ዜናዎች የስራ አጥ ቁጥራችን በጣም እየጨመረ ነው። ግን ደግሞ ማደግ ግን ደግሞ መለወጥ እንፈልጋለን እና ይሄ ወጣት ወደ ስራው ዓለም ካልገባ በተለይ እንዳልሽው ሴቶች ይህንን የንግዱን ዓለም መቀላቀል ካልቻሉ ካልተሳተፉበት አሁንም ከባድ ነው የሚሆነው ህይወታችንና ትልቁን ቦታ ነው ያሹና ስለሚገባሽም ነው ፕሬዝዳንት የሆንሽበት። ምክንያቱም አንዳንዴ ከታች እስከ ላይ ያለውን ሂደት ስታቂ ታቂዋለሽ፣ የቱ ጋር ጥያቄ መጠየቅ እንዳለብሽ፣ የቱ ጋር መመለስ እንዳለብሽ፣ የቱ ጋር መብትና ግዴታሽን መጠየቅ እንዳለብሽ በደንብ ታቂዋለሽ። እንዲህም ሲሆን ደግሞ ስራውን በትክክል ይመራል ብዬ አምናለሁ። ምክንያቱም የምታቂው ሲሆን የተበደለው ሰው ሲመጣ ታቂዋለሽ፣ ህመሙን ትጋሪዋለሽ፣ ትላንት ስለኖርሽበት ማለት ነውና በዳውም ሲመጣ እንደዛ እንዴት እንደሚያሳምም እንዴት እንደሚሰብር እንዴት ያንቺ ብቻ ሳይሆን ቤተሰቦችሽን እንዴት እንደሚያናጋ ታቂዋለሽና ለዛም ይመስለኛል እንግዲህ ውሸቱን ውሸት ሀቁን ሀቅ እያልሽ እውነቱን እውነት እያልሽ የምትኖሪውና በጣም ትልቅ ነገር ነው። ዛሬ እንደው ከዚሁ ጋር ሳንወጣ በተለይ ንግዱ ላይ አሁንም ሴቶቻችን እንግዲህ ብዙ ነገር ውስጥ ያሉ ሴቶች አሉ። ለሱ ሁሌ እናመሰግናለን። በያሉበት ክብር ይድረሳቸው። በሴት በጣም ብዙ ነገር ይሰራል ይስተካከላል ብዬ አምናለሁኝና አሁንም የኑሮ ውድነቱ ሁሉም ቤት ነው ያለው፣ ሁሉም ያሳስበዋልና ሁላችንም ደግሞ ተጨማሪ ስራ ቢኖረን እንመክራለን እናስባለንና ይህንን የንግዱ ዓለም አሁንም የሚፈራው በጣም ብዙ ሰው ነው። እንደዚህ አይነት ነገር ያለ አይመስለውምና ቁርጥ ግብር ተብሎ የሚመጣ ነገር ኦዲት ተብሎ የሚመጣ ነገር እንዳትገቢበት አንዳንዴ ያስፈራሻል። ትክክለኛ የሆነ መረጃ ሳይኖርሽ ሲቀር እንደ መንግስት እንደ ሀገር ደግሞ በጣም ትልልቅ እድሎች ይመጣሉ። ያንን እድሎች በጣም ጥቂቶች ናቸው የሚያገኙትም የሚያውቁትም ያለም የማይመስላቸው ብዙ ናቸውና
እንደዚህ አይነት ቦታ ላይ አንቺ ቅርብ ነሽ፣ ብዙ ነገር ታውቂያለሽ ብዬ አስባለሁ። ለሴቶች ለወጣቶች የሚመጡ እድል አንዳንዴ ፍላጎትን ብቻ ሳይሆን ከኛ የሚጠበቁ ነገሮች ይኖራሉ ብዬ ስለማስብ ማለት ነውና እንደው እዚህ ጋር ከንግዱም ዓለም ሳንወጣ የምትያቸው ነገር ካለ? አዎ ከጥያቄሽ በፊት 11ዱም የንግዱ ማህበረሰብ ተወካዮች በየክፍለ ከተማው የንግዱ ማህበረሰብ ለማገልገል ስቲል አሁን በዝግጅት ላይ ናቸው፣ እያገለገሉም ነው ያሉት። በተለይ በዚህ በገቢ ግብር ዙሪያ ላይ የታቀደው እቅድ ትንሽ ከሌላው አመት ከፍ ያለው ነውና ባላንስ የሆኑ ነገሮች የሉም። ባላንስ እንዲሆን የሚገባው ግብር መገበር የሚገባው እንዲከበር፣ ግብር ደግሞ ፊት ለፊት ንግድ ፈቃድ አውጥቶ እየነገደ ህጋዊ ሆኖ እየሰራ ብዙን ጊዜ ጫናዎች ይደርሱብኛል ብሎ በደል ይደርስብኛል ብሎ ኮምፕሌን ያቀርባል ወደኛ መጥቶ። የክፍለ ከተማው ተወካዮች ከገቢ ጋር ሆኖ የሚያዩበት መንገድ አለና እያዩ ምን ያሉት፣ እያስታረቁ ምን ያሉት፣ እየሰሩ ምን ያሉት ነጻ አገልግሎት ነው ብዬሻለሁ። ይሄ ደግሞ አገርን ለማረጋጋትም ጭምር ነው። በዚህ አጋጣሚ ንግዱ ውስጥ ገብተው ትክክለኛ ነጋዴ ያለ፣ ኮራፕሽን ውስጥ ያለ ነጋዴ ያለ፣ ሌሎች ኮራፕሽን ውስጥ እንዲገቡ ደግሞ ግፊት የሚያደርግ ደግሞ አጭበርብሮ መጥቶ የሆነ ነገር ሰጥቶ ተደባብሶ እንዲያልፍለት የሚፈልግ ነጋዴም አለ። ሁለት አይነት ነጋዴዎች ስላሉ እኛ የምንወግነው ህጋዊ ነጋዴ ነው። ህጋዊ ንግድ ፍቃድ አውጥቶ በስርዓት የሚገብር በስርዓት ህጉን ተከትሎ የሚሄድ ነጋዴን ነው የምንደግፈው። ሲቀጥል ህጋዊ ሆኖ እየሰራ ራሱ በደል የሚደርስበት ነጋዴዎች ይመጣሉ። አንዳንዶቹ በኮራፕሽን በገንዘብ ኃይል ለማለፍ የሚሞክሩ ስራቸውን እያወቁት ጥፋታቸውን እያወቁ በፋይል ከፋይል ጋር አያይዘው የሚያበላሿቸው አንዳንድ የመንግስት ሰራተኞችን የሚያበላሹ ነጋዴዎችም አይጠፉም። በዛኑ ልክ ደግሞ ስርዓት ይዘው እየሰሩ በደል የሚደርስባቸው ነጋዴዎች ይመጣሉ። እነዛን ነጋዴዎች ከክፍለ ከተማ ተወካዮቻችን ጋር በጋራ በመሆን ከገቢ ጋር በመሆን ቅሬታ እያቀረቡ በጋራ የሚፈቱበትን መንገድ ቢፈጠር የግድ መንግስት እንደዚህ ያደረገኝ ለነጭር ሲል አንወድም፣ ይዳርጋል። ምክንያቱም አገር ጸጥ ስትል ለምን ጸጥ አለች የሚሉ ደግሞ ይህን የሚጠብቁ ጩኸት የሚጠብቁ ኃይሎች አሉ። አይጠቅመንም። ስለዚህ እነዛን ሳያዳምጡ ካለው ከአካባቢያቸው ካለው ከክፍለ ከተሞችም ከሆነ ክፍለ ከተማ ከተማም ከሆነ ከከተማ አመራር ጋር ቀርበው መነጋገር መቻል አለባቸው። ለምን እኔ በፍቅር ነው ማንንም ማስተናግደው የምቀርበው። ልክ መቅዶኒያ ላይ እንዳየሽው አእምሮ ህመምተኛ መጥቶ ሲያቅፍሽ ማቀፍ ይገባሻል። ካላቀፍሹ ነገ ቆሻሻነቱን ነው የሚያስበው፣ በሽተኛ ነኝ ብሎ ነው የሚያስበው፣ እኔ እንዲህ ስለሆንኩ ነው ብሎ የሚያስበውና የባሰ እንዲያብድ ታደርገዋለሽ። እዛ ጋም በፍቅር ተስተናግዶ ገቢም ይሁን ራሱ ነጋዴ ማህበር በፍቅር ተቀብሎ በፍቅር ማስተናገድ መቻል አለበት። ተበሳጭቶ አልቅሶ የመጣን ነጋዴ እኮ አብርደሽ መሸኘት ትችያለሽ። አንዳንዴ ይቻላል። ይህን ያህል መጣብኝ ለምን ብሎ መጥቶ አልቅሶ እስኪወጣለት ጠብቀሽ አባብለሽ ምን ብለሽ ይሄ እኮ የሆነበት ይሄ ስለሆነ ነው ብለሽ በፍቅር ስታስረጁ አምኖ ይሄዳል፣ ሄዶ ይከፍላል። ለካ ለዚህ ነው ይላል። አዎ እንዲህ ማለት ለምን ከዚህ ቀደም የምናውቀው ማመናጨቅ፣ መሳደብ፣ አገር እንድጠይ የሚያደርግ በርካታ ነገሮች ነበሩ። አሁን ይሄ እየጠፋ ነው። ጥሩ ጥሩ አመራሮች እየተፈጠሩ ናቸው ያሉት። ያብዛልን። ይህንን ለአዲስ አበባ ነጋዴዎች ማህበር የክፍለ ከተማ ተወካዮች ሳላመሰግን አላልፍም። አብሮ በጋራ እየሰሩ ነው። የማይሰሩም እንዲሰሩ አደራላለሁ። በተለይ ሴት እህቶቻችን ቅድም እንደተናገርሽው ይፈራሉ መውጣት መነገድ። ገቢዎች አለ፣ ቀረጥ አለ ይልሻል፣ ጉምሩክ እንዲህ ነው ይሉሻል፣ እንዲህ ሆኖ የለም አሁን እኮ መነገድ አይመችም፣ በጣም ጥሩ አይደለም ይሉሻል። ለእንደዚህ አይነት ሰዎች እኔ የምመክረው ውጡና እዩትና ሞክሩት። ከዛ ብርቱ ሴት፣ ጠንካራ ሴት ራሳችሁን ካደረጋችሁ ለምንም የማትበገሩ ሌሎች ነገሮች የማታለላችሁ ከሆናችሁ ስኬታማ ማትሆኑበት ምንም ምክንያት የለም። በቅርቡ ደግሞ ከየክፍለ ከተማው የተወጣጡ ሴት እህቶቻችን ፋይናንስ የለንም ለሚሉ ማይክሮ ፋይናንስ አዘጋጅተን የትኛው ማሽንና የትኛው ስራ ነው ለሚሉ ደግሞ አዲስ እይታ ነው።
ጋብዘን እንደገና ደግሞ ኢንቨስትመንት እየጋበዘን ነው። ወደ ኢንቨስትመንት ግቡ እያለ ነው። ኢንቨስትመንት በዛን ልክ ኢንቨስትመንት እየጠራ ነው። ኢንቨስትመንት ቢሮ ዛሬ ላይ ፕሮፖዛል አይጠየቅም። 5,000 ብር የንግድ ፍቃድ ታወጫለሽ፣ መታወቂያሽን ትሰጫለሽ፣ ወዲያው ይዘሽ ነው ፍቃድሽን የምትሄጂው። የ2 አመት ፎይታ አለ፣ የግብር ፎይታ። ሌሎች የቆዳ ውጤቶች ሲሆኑ ደግሞ 5 አመት የግብር ፎይታ አለ። ኢምፖርት ኤክስፖርት ስታደርጉ ከቀረጥ ነጻ ነው በኢንቨስትመንት። ስለዚህ ይሄን እውቀት የሌላቸው ሴት እህቶቻችን የምክር አገልግሎት እንሰጣለን። እንደገና ከየክፍለ ከተማው አውጣተን ደግሞ ስልጠናም ጨምረን እንሰጣለን። እባካችሁ ሴት እህቶቻችን ውጡ፣ ስሩ፣ እንዳትፈሩ፣ የሚወራውን እንዳትፈሩ፣ ራሳችሁን አዳምጡ። ይህን ነው የምመክረው። ዛሬ በጣም ነው ማመሰግነው። የእውነት በእርግጠኝነት ብዙ ቤት ቁጭ አሉ እንደዚህ አይነት ነገሮችን ፈርተው ቁጭ አሉ ሴት እህቶቻችን ብቻ ሳይሆን በጣም ብዙ ወጣቶች አሉና እንደዚህ አይነት ደግሞ በመልካም ሰው የሚመራ ደግሞ ትልቅ ማህበር ስላለ የእውነት በጣም ነው ማመሰግነው። እንግዲህ ያለሽ ኃላፊነት በቁጥር ተዘርዝሮ አያልቅም። በርካታ ነገሮች ላይ ትሳተፊያለሽና በኃላፊነት ሁሉም የራሱን የሆነ ጊዜ የሚጠይቅ ነው። የራሱን የሆነ ሀሳብ አዳዲስ ሀሳቦችን ማመንጨት የሚጠይቅ ነው። እንዲሁም አዳማጭ ነሽ በጣም በተለይ አንዱን እንኳን ነጥለን ብንይዘው የበጎ አድራጎቱ ራሱን የቻለ በጣም ብዙ ነገር የምታይበት ነው፣ የምትማሪበት ነው። አንዳንዴ በግልሽ ማድረግ ብትቺ ደስ የሚልሽ ግን ደግሞ ከአቅምሽ በላይ በጣም የሚሆኑ በጣም ብዙ ነገሮች አሉ። የነጋዴውን በራሱ በጣም ሰፊ ነው። በጣም ብዙ ሮሮ ያለው ማህበረሰብ አሁንም ብዙ ነው ያለው ከምንለው በላይ ብዙ ቅሬታ አቅራቢ አለ፣ ብዙ ሰበብ የሚያበዛ አለ፣ ብዙ ተጎድቻለሁ ተገፍቻለሁ የሚልም አለና እነዛን ሁሉ እንግዲህ ሁሌ ፈገግ ብለሽ በእህትነት በእናትነት አቅፈሽ ነው የምታስተናግጂውና እንደው ከቻልሽ እኔም እንደው በየትኛው ጊዜዋ ነው ይሄ ሁሉ ነገር የምታደርገው እላለሁ፣ ሁሌ ያሳስበኛልና አንዳንዶቻችን ደግሞ አንድ ስራ ይዘን እንኳን ጊዜ ማይበቃን የሚሮጥብን እኔ ላይ ብቻ ነው እንደዚህ ቀን እየፈጠነ እየሄደ ያለው ምንለው ብዙ ነንና እንደው ጊዜሽን እንዴት ነው የምታብቃቂው ይሄ ሁሉ ኃላፊነት ይዘሽ? አመሰግናለሁ። እኔም አመሰግናለሁ። በጎ ስራ ለመስራት ጊዜው ራሱ ይብቃቃል። ራስሽን ማዘጋጀት ለበጎ ስራ አምሮሽን ልብሽን አደርገዋለሁ ይሳካል ብለሽ ስትነሺ ፈጣሪ ራሱ ይደግፍሻል፣ ያግዝሻል። አንዳንድ ሌላ ዛህራ አለች ከጎን ወይስ አንቺ ብቻ ነሽ ይሉኛል። አዎ ያስብላል። እንደገና አንዳንዴ ተደራርቦ ስብሰባዎች ይመጣሉ ከንግዱ አንጻር። እንደገና ቦርድ ላይ ወይዘሮ ዛህራ እንድትገኝ በዚህ ቀን የበለጠውን ይጠቅማል ድርጅቱ ብዬ አመንኩበት ጋር ሄዳለሁ። አንዳንዴ ንግዱን ትቼ በጎ አድራጎቱ ጋር እገኛለሁ። እዛ ጋር ጠቅማለሁ፣ በቃ ሌላኛውን ደግሞ ሌላኛው ይሸፍነዋል ብዬ እማቻችልበት ጊዜ አለ። አንዳንዴ ጥሩ ስኬጁል ይወጣል፣ በዚህ ቀን እገኛለሁ፣ ሌላ ፕሮግራም አልይዝም። ግን ተደራርቦ ሲመጣብኝ ደግሞ ምናልባት በጎ አድራጎቱ ቀይ መስቀል ከሆነ ቀይ መስቀል የሚበልጥ ነገር ካለ ለሰዎች ተደራሽ መሆንበት ነገር ከሆነ ያንን አስበልጬ እሄዳለሁ። አብዛኛውን ግን ምንም የተቸገርኩበት ነገር የለም። ያው ካለሽ ቅንነት ሊሆን ይችላል እንጂ ዛሬ እንደገና ደግሞ እኔ ነጋዴ ነኝ። አዎ እዛ ጋር ሰራተኛ አስቀምጬ ነው ምሮጠው። እዛ ጋር በሰው በሰራተኛ ሰሪና ራስሽ ሰሪ እኩል አይደለም በጭራሽ። ብዙ ጉልበቶች ነው። አንድ ግን የራሴን ስራ አስቤው አላውቅም። ነግጄ ሰርቼ ትርፋማ ለመሆን የሚለውን እውነት ፈጣሪ በሚያውቀው ቤቴን የሚጠብቀው ራሱ ፈጣሪ ነው። ስራዬንም የሚያሳካው እዛ ጋር ለመስራት በጎ ስራ ስትንቀሳቀሺ ምን እሰጣለሁ ብዬ አላውቅም። አሁን ምን ልሰጥ ነው ብዬ አስቤ አላውቅም። ገና ሳስበው ፈጣሪ ያሳካዋል። ወይም ደግሞ እኔ ልሰጥ ያሰብኩት ነገር ካለ ሌላ ሰው ደውሎ እንዲህ ላደርግ አስቤ ነበር ባንቺ በኩል ይላል። እምነትሽ አዎ አንቺ ቀና ሁኚ፣ ንያሽ ወይም ደግሞ እምነትሽ መልካም ይሁን። ለበጎ ነገር ስትነሽ ጊዜም ሰዓትም አይገድብሽም። ሁላችንም ኢትዮጵያዊነታችን እኮ ድሮ እናቶቻችን ቆሎ ተካፍለው በልተው
እንደገና ደግሞ ቡና አፍልተው በጋራ ጠጥተው ምሳና ቁርስ ራታቸውን ሳያስቡት ይውላሉ። ጥጣቸውን እየፈተሉ እያወሩ ይውላሉ። እኛ ዛሬ ቅንጦት ነገር እያሰብን ነው። ያለንን ነገር ሼር አድርገን ብናልፍ ግን ታሪክም እንደገና ሞተንም ደግሞ ጸጸት የለም። ስምሽን አትርፈሽ ነው የምትሄጂው። ትልቅ ስም ከመቃብር በላይ ነው የሚባለው። በጎ ስራ ስትሰሪ ብቻ ነው። መጥፎ ስራ ሰርተው አድምተሽ አሳዝነሽ ጎረቤት በድለሽ በአመራርነት ቦታ ላይ ጥሩ ፊት ሳታሳይ እንደ አመራር አክታርገሽ የተሽከረከረ ወንበር ላይ የተሽከረከርሽ ቦታው የስልጣን ቦታ ነው። ራሴን ልለውጥ አንዳንድ ባለስልጣን ቢሮ እኮ ስትገቢ ራሳቸውን ላይ ቆልለው አስቀምጠው ስራ አእምሮ ላይ ባዶ የሆኑ አሉ። በጣም አስተሳሰብ ላይ ባዶ የሆኑ አሉ። የሚያስደነግጡሽ አሉ። እንደዚህ አይነት ነገር የትም አያደርስም፣ ወንዝ አያሻግርም ይመስለናል እንጂ እኔ ቢሮዬ ላይ እንግዳ ሲመጣ ራሴን እያጋነንኩ አይደለም። ትንሽ ነው ትልቅ ነው ደሃ ነጋዴ ነው ሀብታም ነጋዴ ነው ሰራ እኩሉም በኩል ተቀብዬ ሁሉ ነው ማስተናግደው። ሲቀጥል እያለቀሰ የሚመጣ ነጋዴ ወይ አብሬ ያልቅሼ ነው ወይም ደግሞ አባብዬ ነው። ምክንያቱም ብዙ ብሶት ይዞ የሚመጣ ነጋዴ ያለ በጣም እንደ ውሃ እርግብ ብሎ እርግጥ ብሎ ደግሞ ተመልሶ የሚሄድ ቅድም እንዳነሳውልሻለሁ በርካታ ነጋዴዎች ንግድ ዓለም ውስጥ ለመግባት እየፈለጉ ቅድም እንዳነሳውልሽ ጉምሩክ ይፈራል፣ ገቢዎች ይፈራሉ። በትክክለኛ መንገድ ከሰራን ህጉን ተከትለን ከሰራን እንደኛ ውጤታማ የለም። ደግሞም ኮንፊደንስ ሊኖር ይገባል። ሀቀኛ እስከሆንሽ ድረስ ልትፈሪና ወደ ኮራፕሽን ውስጥ ልትገቢ አይገባሽ። አሁን እኮ ከታች እስከ ላይ ያጨናነቀው ሌብነት ከህጋዊ ሆኖ ከመስራት የተለየ በኮራፕሽን ልታልፊ የምትፈልጊያቸው ነገሮች ራስሽም ሌባ ሆነሽ ሰዎችን ሌቦችን ታፈሪያለሽ። ኮንፊደንስ ሊኖርሽ በተለይ ሴቶቻችን በስኬት መንደር ውስጥ በጣም ጎበዝ ሴቶች እየወጡ ናቸው። በጋርመንት ዙሪያ ላይ ትልልቅ ሆቴሎች ትልልቅ ቦታዎች ያሉ በአሁኑ ሰዓት ሴቶች እህቶቻችን አሉ። ቻሌንጅ ሳይገጥማቸው ቀርቶ አይደለም። ቻሌንጁን ግን ኃላፊነትና ቦታ ስትሰጫት ሴት ልጅ ጥንቁቅ ነች። በጣም ተጠንቅቃ ነው ከስንት አንድ ነው የምታገኘው እንጂ በርካታ እህቶቻችን አመራርም ላይ ያሉ እህቶቻችን ስራ ላይ ያሉ ንግድ ላይ ያሉ እህቶቻችን በኃላፊነታቸው በጥንቃቄ የሚያልፉ ናቸው ያሉትና በተለይ ሴት እህቶቻችን አሁንም ወደ ንግዱ ዓለም ልትገቡ ያሰባችሁም ካላችሁ ምንም ፍራቻ እንዳይኖር። ዛሬ ላይ ሰራተኛና ክህሎት ሚኒስቴር እኮ እያገዘ እየደገፈ ነው። ያንንም እድል መጠቀም መቻል አለባቸው። ሴቶች ወጥተው ይስሩ። እገዛም ካስፈለገ ምክር አገልግሎቱም ካስፈለገ ንግድ ቢሮ 8ኛ ፎቅ 806 ቁጥር መጥተው መገልገል ይችላሉ። በተለይ ሮብ ቀን ያው ብዙ ቀደም ብለን እንደተናገር ነው ብዙ ስራዎች አሉብን። ካለው ላይ ቆርሰን ካለው ላይ ይቻልነው የተቻለንን ያለፍንበትን ስለማቅ የራባው ሰው እኮ ነው የራባው የሚገባው። በትክክል የተቸገረና ተቸግሮ ያሳለፈ ሰው ችግር ምን እንደሆነ ይገባዋል። እኔ ከዚህ ቀደም የገጠመኝን በንግድ ዓለም ላይ እየመራው የገጠመኝን በነገራችን ላይ 11 ክፍለ ከተማ 11 ወንድ ነው አንድ ነው ሴት መራው እና ፈጣሪ ባርካቸው በጣም መልካም ያግዙኛል፣ ይደግሙኛል፣ ያዳምጡኛል፣ እንደማመጣለን እና ሁለት ነገር ገጠመኝ በዚህ ስራ ላይ። አንድ ወንድማችን ግብር ተጭኖበት መጣ። አልጠየቀም፣ ቅሬታም አልገባም። ቀጥታ ገመድ ስቦ ራሱን ሊገል መስኮት ገርበብ አድርጎ በር ዘግቶ ራሱን ሊያጠፋ ሲል ሲጠሩት የለም መስኮት ሲያዩ አንገቱን እያስገባ ነው። ተወሮ ብለው ተሯሩጦ ዘለው ገብቶ አስጠለው ወደ እኔ ይዘውት መጡ። አተረፉት። ያንን ልጅ ምንድነው ቅሬታው? ምንድነው ችግሩ? ለምንድነው ይሄን ያህል የመጣበት ብለን ስናይ ቅሬታም አልገባም፣ አልጠየቀም። ብሯን ብቻ እንዳየ ነው ህይወቱን ሊያጠፋ የሞከረው። ደግሞ ስትገቢ ቤቱ ስታይ የሚረባ ዕቃ የለውም ቤቱ ላይ።
ያንን ገንዘብ ቅድም የራሴ እንደነገርኩሽ ድንጋጤዋል ሄዶ መጠየቅና መረዳት ሲገባው በምን ምክንያት እንዲሆነ እንዳለበት መረዳት ሲገባው በቃ ራሱ ላይ ፈረደ። ያ ልጅ እኔ ጋር መጣ። የሚመለከተው አካል ጋር እኔና ምክትል ሄድን አናገርን። ሲታይ ቅጣት ምናምን ወለድ ምናምን ተብሎ ማለት ነገር አለና አስተካከሉለት። ሲያስተካከሉለት ልክ እንደ መላክ እግሬ ስር ነው የተደፋው በደስታ አንስቼ አይዞ በርታ ብዬ ዛሬ እንደ ቤተሰብ እንደ ዘመድ ይጠይቀኛል። ሌላው ደግሞ አንድ ግለሰብ ናቸው። ኮራፕሽን ተጠየቁ። ሽማግሌ ናቸው። የነበራቸውን ቤት ይሄን ስሰጠኝ ነው መስጣለ በለዘት ትወረሳለህ ተባለ። የቀበሌ ቤት ነጋዴ ናቸው። ለረጅም ዓመት 40 ዓመት ነጋዴ ናቸው። እንዴት እንደዚህ ይደረጋል? ሲያለቅሱ የዛ ልጅ እንዳስደሰተኝ ሁሉ እሳቸው የሚያለቅሱት አለቃቀስ ሰው ቢሞት እንኳን እንደዚህ አይለቀስም። ያስደነግጣል። አዎ ቢሮ ላይ ባኮትን ግዴሎትን ብዬ አባብዬ አጫውቼ ሻይ ጋብዤ ብዬ አረጋግቼ ሸኘኋቸው። ንግድ ቢሮ ላይ በወቅቱ የነበሩ አመራር ነበሩና እንዴት እኚህ ሰውዬ እንደዚህ አይነት ችግር ይፈጠራል? እባክን የሚመለከተውን አካል ደውል አናግራቸው፣ ያለ አግባብ ነው እኚህ ሰው የተበደሉት ብዬ ከንግድ ቢሮ ጋር መነጋገር አለብኝ። አናግሬ ጉዳያቸው ተስተካክሎ ስልክ ስደውል ሰውየው ደም ግፊት ተነስቶ ሞተዋል። ወይኔ ምን አለ ኖሮ በሰሙት ያለቀስኩት እንባ እኔ በቃ ስሬን አልቀጠልም። ከውንፈጠሩኝ ቀምኖሽ ምንም እኔ ነኝ ሀዘን የተቀመጥኩት ከቤተሰቦቻቸው። አንዳንዴ እኮ የሚያጽናናሽ እንኳን እኮ አይኖርም፣ የሚረዳሽ አይኖርም። እንደዚህ አይነት ነገር ይዛቸው የመጣችው ሴት ሞቱ እኮ አለችኝ። እና እንደዚህ አይነት ፈጻሚ አካላቶች በቃ እባካችሁ በቃ ሲመጣ ነጋዴውም ሆነ ሌላ አካል ሊገለገል ሲመጣ ሰብአዊነት ይቀድማል፣ ሰውነት ይቀድማል። እንዴ ለሰራልኝ መልካም ስራ እኮ ቴንኪው ማለት አለብኝ እለዋለሁ። ወደ ሌላቱ እስከ መግባቱ በፊት በቃ በአደባባይ ላመሰግነው ይገባኛል። በአደባባይ ማመስገንን እንልመድ። ሌብነቱን የመወሸቁን አገር ወደምጠፋበት ነገር ከመግባታችን በፊት በአደባባይ ሰው እያየ አበባ ሰጥተህ ቢሮ ገብተህ አመስግን። ትልቅ ነገር ነው። ፖስት ካርድ ሰጥተህ አመስግነው። አንተ ጎበዝ ነህ፣ ጠንካራ ነህ፣ ከፍ ዝቅ ብላ አስተናግደኸኛል፣ ስለዚህ ምስጋና ይገባሃል ብላችሁ አደባባይ ላይ አመስግኑ። በተለይ ነጋዴዎቻችን እባካችሁ ሌሎች አካሎችን ሌብነት ባትዳርጓቸው እኔ ደስ ይለኛል። ይሄንን ነው መልእክቴ የማስተላልፈውና ዛሬ ሴቶቻችን እንዲበረቱልኝም እፈልጋለሁ። በጣም ነው የምናመሰግነው። እንግዲህ ውድ አድማጭ ቤተሰቦቻችን ታውቃላችሁ፣ እንደዚህ አይነት የመንግስት ተቋማት ላይ ስንሄድ አንደኛ ይመስለኛል እኛም ጋር ችግር አለ ብዬ አምናለሁ። ገና ለገና ስንሄድ እነሱ እኮ እንዲህ ናቸው ብለን ነው የምንሄደውና አንዳንዴ ያሰቡም ነው ራሱ በተግባር እናያለን። ይዘ ነው የምንሄደው ትንሽ ነገር የሚመስል ስናይ ድሮም እኮ ብለን ነው የምንጀምረውና እንደዚህ አይነት ደግሞ ይሄ ከቤተሰብ በላይ ቅርብ ሆነሽ እንደዚህ አንዳንዴ አሁን አይተሽዋል። ያወጣት አልጠየቀም። በዙሪያችን ያሉ ሰዎች እንድንጠይቅ እንኳን አይገፋፉንም እኮ። የተለመደ ነገር አለ ወይ ማን ይሰማሃል እንዴ ማን ያዳምጣል ምናምን ስንባል ያ ችግር እንደማይፈታልሽ ነው የምታምኘው። በተጠይቂም ምላሽ እንደማታገኝ ነው የምታምኘውና አንዳንዴ ሰዎች ስላሉን ብቻ እውነት ነው ማለት አይደለም። መጥፎ ስም ብቻ ስለተሰጣቸው መጥፎ ናቸውም ደግሞ ማለት አይደለም። እንደ ሁላችን እንዳፈጣጠራችን እንደሚለየው እኔ እንደዛ ነው ማምነው። ሁሉም ቦታ ሙሉ ለሙሉ ጥሩ ሰው ላይኖር ይችላል፣ ሙሉ ለሙሉ ደግሞ መጥፎ ሰው ላይኖር ይችላል። አንዱን ብንጠይቅ እንባላለን እኮ አይደለ? በዚህኛው ብናንኳኳ ልከፈት ቢለን ደግሞ ሌላ በር ማንኳኳት አሁን አይታወቅም። 3-4 መሄድ ሊጠበቅብን ይችላል። ትንሽ ልንደክም ልንለፋ እንችላለን እና በተለይ ሀቅ ይዘሽ እውነት ይዘሽ መፍራት የለብሽም። በዛም ደግሞ ስትሄጂ ይሁን እንዳንቺ አይነት ከአንቺ ጋር እንደሚሰሩ ባልደረቦች አይነት ስታገኚ ምትሰሪው ላንቺ ብቻም አይደለም ለሀገርም ነው እኮ ሀቅን ይዘሽ ሲሆንና የእውነት ቀላል አይደለም። የአንድ ሰው ህይወት ማለት ከዛ ሰው ህይወት ጀርባ ደግሞ ያሉ
ሰዎች ስታስቢ ብዙ ነው የሚሆነው። በዛ ላይ ደግሞ መነሻው በቃ ሰበቡ ይሄ ነው ስንል ሁሉ ጊዜ በሽታ ህመም ነው የሚሆንብሽ የዛ ሰው ወይንም የዛ ድርጅት ስም ሲነሳብሽ እና ቀላል የሚባል ነገር አይደለም። እንግዲህ ዛሬ የቢሮሽንም ጠቅሰሻል። በጣም ነው ማመሰግነው። እንደዚህ አይነት ነገር አልተለመደም ብዙ ጊዜ ካለሽ በተለይ ደግሞ ኃላፊነት አንጻር ካለሽ ጊዜ አንጻር ውድ ቢሆንም ግን አሁንም ደጋግመሽ እንግዲህ ውድ አድማጭ ቤተሰቦቻችንም በተለይ አብዛኛው በዚህ በንግዱ በስራው ዓለም ላይ ያለ ስለሆነ ያንን ስለጋበሽልኝ በድጋሚ በጣም ነው ማመሰግነው። ሌላው በቅርቡ የነገዋ ሴት የልዕቀት ማዕከል የቦርድ አባል ሆነሻል። እንዴት ተመረጥሽ? እኔም አላውቀው አታውቂው እንዴት እንደተመረጥኩ። ያው እንግዲህ ሁሉ አገልግለሽ ያው ልደነቅም እችላለሁ። በነገራችን ላይ ከመቅዶኒያ በመቀጠል የነገዋ የሴቶች ልዕቀት ማዕከል ተገንብቶ ሲመረቅ ከተደሰቱት ሰዎች አንዱ ነኝ። ሴት እህቶቻችን ጎዳና ላይ መታያቸው ሲለምኑ መታያቸው ልጅ ይዞ ሲለምኑ መታያቸው በርካታ እህቶቻችን ሳይፈልጉ ግዳቸው ነው ወዳልተፈለገ ነገር ሲገቡ ምናያቸው እየበዙ ነበር የመጡትና አሁንም ደግሜ ደጋግሜ ክብርት ከንቲባችን አዳነች አቤቤ አንዳንዴ እውነት ነው ዛሬ ላይ ያላመሰገን ነው ነገ ላይ ሊቆጨን ይችላል እና እኔ በዚህ ዘመን በዚህ ሰዓት በዚህን ጊዜ ምገባ ማዕከል ተከፍቶ የድሃ ልጅ የበላ ትምህርት ቤት ተከፍቶለት ቦርሳ እስክሪፕቶ እርሳስ ደብተር እየተሰጠው ጫማ እየተሰጠው የሚማር ተማሪ በዚህ ዘመን ነው ያየነው ሁላችን። እውነት ይደበቃል። ድሆች ዛሬ ምገባ ማዕከል ተብሎ በርካታ ምገባ ማዕከላቶች ተከፍተዋል። ድሆች ሄደው እንዲመገቡ እንዳይረባቸው ቆሻሻ ነገር እንዳይበሉ እንዳይታመም አየሽ የሴት አመራር ኃላፊነት ቦታ ላይ ስትወጣ ምን ያህል ትጉና ምን ያህል ደግ እንደሆነች ማንም ምንም ይበል በጎ ስራቸው ሁልጊዜ ወደፊት ይቀድማልና በሱ ሳላከብራቸው ሳላደንቃቸው አላልፍም። እሳቸውንም ጠቅላይ ሚኒስትር አብይ አህመድን እጅግ በጣም ቀና ልብ ቀና አስተሳሰብ በተለይ ደግሞ አገራችንም እንድትበለጽግ እንዳንናቅ ከሌሎች ሀገር ተርታ እንድትሰለፍ ሌት ተቀን የሚለፉት የሚደክሙት እንዳለ ሆኖ በተለይ ድሀ ተኮር የሚሰሩ ስራ ሁሌ ልቤን ይነካዋል። እኔ ተናግሬ አላቅም፣ ዛሬ ነው የምናገረው። ሁሌም የምታዩ የምትታዘቢው ነገር አለ። በጣም እንዲህ ብለሽ ስትናገሪ እቺ የፖለቲካ ጥገኛ ወይም ደግሞ ፖለቲከኛ ወይም ደግሞ የእነሱ ተለጣፊ ተደርገሽ ስም ይሰጥሻል። እኔ ነጋዴና የበጎ አድራጎት ስራ ላይ የተሰማራው ፖለቲከኛ አይደለሁም። አገልጋይ ነሽ? አገልጋይ፣ የህዝብ አገልጋይ ነኝ እኔ። በበጎ አድራጎት ስራ የማገለግል በነጻ የማገለግል ገንዘብ ተከፍሎኝ መኪና ተገዝቶልኝ ሌላ ነገር አይደለም። በራሴ አቅምና ጉልበት እንጣጥር። ነገር ግን እውነትን ሳይ ደግሞ ማላልፍ በቃ እውነት ነው። እንደገና ቅድም ወደ ጠየቅሽኝ ጥያቄ ስንመጣ እነዚህ የነገዋ የልዕቀት ማዕከል ወደ 1000 ምናምን ሴተኛ ዳሪ ሌሎች ስሙን ስጠራው ስለሚከብደኝ ማለት ነው ሌሎች በችግር ላይ ያሉ ከየክፍለ ከተማው ተለቅመው እዛ ቦታ ላይ በጸጉር ስራ ይሰለጥናሉ። እዛው እያደሩ ሄደሽ ቤታቸውን መጎብኘት መቻል አለብሽ። በውበት ማሰልጠኛ፣ በልብስ ስፌት፣ ዲዛይነር ማለት ያው ሞዴል ዲዛይነር በርካታ ስልጠናዎች እየተሰጡ ነው። በሞግዚት ምናልባት አሁን ሊመረቁ ስለሆነ ቀኑን ባላቀውም ምናልባት በየቤቱ ሊቀጠሩ የሚችሉበት በስማርም ጭምር የታነጹ ስራውን ለመስራት እንዴት እንደሚጓጉ በሆቴል ሙያ በመስተንግዶ ኢቨን ለሙስሊም ቤት በሙስሊም በአረቢያን መጅሊስ ምናልባት አረብ ሀገር ከሄዱ ተብሎ በዛ ሁሉ አያያዝ ስልጠና የልጅ አስተጣጠብ የተለያየ ነገር እየተደገፉ እየሰለጠኑ እዛው እየኖሩ ሁሉ ነገራቸውን ደግሞ መንግስት ችሎ ነው ያሉትና እዛ ቦታ ላይ እኔ በመገኘቴ ሽልማት ነው። በቃ ለእኔ የነገዋ የልዕቀት ማዕከል ላይ አንድ ጠጠር ብጥል ለእኔ ሽልማት ነው። የጋበዘኝን አካል ደግሞ ሳላደንቅ ሳላከብር ሳላመሰግን ማለፍ አልፈልግም እና እዛ ቦታ ላይ ከመቅዶኒያ ቀጥሎ
መገኘቴ በራሱ እነዛ እህቶቼ ላይ ትልቅ ያምሮ ዘር መዝራት በራሱ ለኔ ትልቅ ሳቲስፋክሽን ነው ብዬ አምናለሁ። እነዛን ሴቶች ዛሬ አንዳንዴ መንገድ ላይ ስናያቸው በጣም ብዙዎቻችን ፈራጅ ነን እኮ ዛሬ በጣም እና እንጸየፋቸዋለን። ምክንያታቸውን አናቅምና አንዳንዴ ምንድነው ያወጣት የሰው ልጅ ህይወት ነው፣ ትዳር ነው፣ ሌላ ቻሌንጅ ነው፣ መደፈር ነው። ይሄንን የምናስብ ሰዎች አለን። እንጸየፋቸዋለን፣ አንጠጋቸውም። በጣም ቅድም እንዳልኩሽ ፍቅር ነው ከኛ የሚፈልጉት። ከገንዘብ በፊት ከቁስ በፊት ፍቅር መስጠት፣ አይዞሽ አለሁልሽ፣ አይዞሽ ይኸው እንካችሁ በቃ እኔ ይሄንን ገንብቼ ሰጥቻለሁ ብላናለች። ዛሬ ደግሞ የእነዚህ ልጆች መቀየር የኢትዮጵያን ባለሀብት ኃላፊነት ነው ብዬ ነው ማምነው በጣም። ስለዚህ እነዚህ ሰዎች መደገፍ ራስ መደገፍ ነው። ትልቅ ነገር ነው ያነሳሹና እንግዲህ ነገ በደንብ ተሰርቶበት እነዚህም የተመረቁትን ይዘን ወተን አምናለሁ በጣም የሰው ልጅ ይቀየራል። አንዳንዴ ሱስ ላይ ስናያቸው መጥፎ የሚባል ወይንም በጎ ያልሆነ ስነ ምግባር ላይ ስናያቸው ሰው የወለደውን ያርቃል። ዛሬ እንኳን የማያውቀውን የማያውቃትን አይደለም የወለደውን እኮ የሚሸሽኩበት ጊዜ ላይ ደርሰናል አይደለ? ግን ስናቀርበው የእውነት በጣም ብዙ ሰው አይቻለሁ። በጣም ሰው የሚፈራው ጨካኝ ነው፣ አረመኔ፣ ዘራፊ ነው። እሱ በዚህ ጋር ሲታይ መንገድ የሚቀየር ሰው የእውነት ተለውጦ ዛሬ በጣም ብዙ ቁጥር ያላቸውን ሰዎች የሚረዳ ሰው ሆኖ አይቻለሁኝ። እና አንዳንዴ የለም ማለት አይደለም፣ በመጥፎ ባህሪያቸው የምናውቃቸው የሉም ማለት አይደለም። ግን እናስጠጋቸው፣ ሰዎች ናቸው። ፍቅር እንስጣቸው። የራሱ መነሻ አለው ብዬ አስባለሁ። ዛሬ የራሱ ምክንያት አለው። እነዛ ሰዎች ቀርበን ብንሰማቸው ብናደምጣቸው በጣም ብዙ ታሪክ እንማርባቸዋለን። አንዳንዴ እኔ እደነቃለሁ። ይህንን ተሸክመው ገና በህይወት እኮ አሉላል። ይህንን ችግር አልፋ ዛሬም የምትወልድ እናት አለች ተስፋ ይዛ። ልጃቸውን አይተሽ ከሆነ መንገድ ላይ እንኳን ሆነው ልጆቻቸውን በንጽህና የሚይዙ የሚያስተምሩ፣ ጎዳና እንዳይወጡባቸው ከሰው ጋር የሚያስጠጉ። እኔ ጎዳና ላይ ነኝ፣ ልጄ ግን ጎዳናን እንዲሆን አልፈልግም፣ ልጄ ግን ጎዳናን ህይወቱን እንድታውቁ አልፈልግም የሚሉ አሁንም ድረስ በቃ ትልቅ የሆነ ሰብአዊ ማንነት ያላቸው ብዙ ጥበብ የጠራቸው ዛሬ ምናልባት ስታልፊ መጽሐፍ እያነበቡ ስዕል እየሳሉ በአንድ እጃቸው ሊስትሮ በአንድ እጃቸው ሚዛን ይዘው የሚማሩ አሉ ዛሬም ድረስ። እና እንዳልሽው ነው አንዳንዴ ከውስጣችን ያ መልካምነት ካለ ሌላው አይደለም እኮ ብዙ ገንዘብ መስጠት አይደለም፣ ብዙ ማብላት አይደለም እኮ ቀርቦ ያንን ሰው ምን ሆነህ ነው እዚህ ጋር የተገኘው፣ ምን ሆነሽ ነው ስንላቸው ያ ቦታ እኮ የማይመጥናቸው በጣም ብዙ ሰዎች አሉ፣ አዳማጭ ስላጡ ብቻ። በነገራችን ላይ እነዚህ ሴቶች ከመቀጠራቸው በፊት ሲኦሲ ይፈተኑ ተባለ። ሲኦሲ እየተፈተኑ ነው። 96% አለፉ። አስቢ እንግዲህ ደግሞ በየቤት እንግዲህ አስቢ እውቀት አላቸው፣ ግን ቻሌንጆች ነው ያወጧቸው። በቃ ካቅም በላይ እኮ ሲሆን ባክግራውንዳቸውን ብትጠይቂ በርካታ ብዙ ችግሮችን ሰማያለሽ። አልጠየቅናቸውም፣ አልቀረብናቸውም፣ አላዳመጥናቸውም። እንድናዳምጣቸው ደግሞ ሁላችንም ልባችን ከፍተን መጠበቅ መቻል አለብንና እነዚህ ሰዎች እናድን ነው ማለት ሁላችንም የበኩላችን ድርሻ ግዴታችንም ነው ብዬ አስባለሁኝ። በእርግጠኝነት እንግዲህ ባለሽበት ዘርፍ እንኳን በእያንዳንዱ በደንብ ብዙ ጊዜ መገናኘትና ከአድማጭ ቤተሰቦቻችን ጋር መመካከር እንችላለን ብዬ አስባለሁ። እንደው በስተመጨረሻ ግን መተሻል ውድ አድማጭ ቤተሰቦቻችን በትንሽም ቢሆን ተዋውቀሻልና በስተመጨረሻ አሁንም ለሴቶች ለወጣቶች ንግዱ ላይ ያሉ ከበጎ አድራጎትም አንጻር ሊሆን ይችላልና መልእክትሽ? በተለይ ሴትም ወንድም ንግድን አትፍሩት። ግን ደግሞ ንግድ እና ፍላጎት አይገናኝም። ፍላጎታችሁን ገታችሁ የተለያየ ፍላጎቶች ሊኖሩ ይችላሉ። ንግድ ስንጀምር መጀመሪያ ኪሳራ እንዳለ ማመን መቻል አለብን። እስክናላምድ ድረስ ደንበኛ እስክንይዝ ድረስ በርካታ ቻሌንጆች አሉት፣ ኪሳራም አለው። ግን ወድቆ መነሳት እንዳለ አስባችሁ በተቻላችሁ መጠን ዛሬ ላይ ደግሞ በርካታ የሆኑ እድሎች አሉ ሀገራችን ላይ። ማሽን አቅራቢዎች ከትንሽ እስከ ትልቅ ከ100,000 እስከ
2 ሚሊዮን 3 ሚሊዮን ማሽኖች አሉ። ከትንሹ ተነስተን ትልቅ ደረጃ መድረስ እንችላለን። የግድ ትልቁን ካልሆነ ብለን ማሰብ መቻል የለብንም። በተቻለ መጠን እንዳቅማችን ብድር ደግሞ ገንዘብ የለኝም አልችልም ላለ ብድር ተቋም አለ፣ ማይክሮ ፋይናንሶች አሉ። እነሱም ደግሞ እንዲያበድሩ አመቻችታችሁ ያው ኮላተራል ማይዙ መያዣ የማይፈልጉ ወይም ደግሞ አካሄዳቸው በምን አግባብ ነው የሚለውን ከነሱ ጋር ተነጋግራችሁ አዲስ እይታም በተመሳሳይ ከትንሽ እስከ ትልቅ ማሽኖችን ይዟል። ምንም ሳትፈሩ ቅድም እንዳልኩት ፍላጎታችንን ገተን ጠንክረን ከሰራን ውጤት ማናመጣበት ምንም ምክንያት የለም። አሁን ደግሞ በማይክሮ ኢኮኖሚው ዙሪያ ላይ ጠለቅ ብዬ ማውራት ባልችልም ሌላ ጊዜ እናወራበታለን። መንግስታችን ያመቻቸልን አገር እንዳትከስር ያመቻቸልን በርካታ ነገሮች አሉ። ወደ ኢምፖርት ኤክስፖርቱ እንድገባ የሚገፋፋን በርካታ ነገሮች እየተፈጠሩ ስለሆኑ አትፍሩ ወንድሞቶቼ፣ በርቱ። የኔ ታሪክ ለእናንተ ትልቅ ትምህርት ነው ብዬ አምናለሁ። አመሰግናለሁ። ዛሬ የእውነት ከውድ ጊዜሽ ላይ ቀንሰሽ ለውድ አድማጭ ቤተሰቦቻችን ያለሽን ታሪክ፣ ያለሽን ሀሳብ፣ ያለሽን መልካምነትና ቅንነት ስላጋራሽ በስኬት መንገድ በፕሮግራሙም ስም በውድ አድማጭ ቤተሰቦቻችንም ስም እጅግ ከልብ አመሰግናለሁ። ክብር ይስጥልኝ። ውድ አድማጭ ቤተሰቦቻችን እንግዲህ ከዛሬ ጋር ያለን ፕሮግራም ለዛሬ ነው በዚህ የቋጨ ነው እንጂ በሌላ ጊዜ ደግሞ በተለያዩ ርዕሶች ላይ እናንተ ጋር እየመጣን የምንወያይ የምንነጋገር ነው የሚሆነው። ውድ አድማጭ ቤተሰቦቻችን በያላችሁበት የሰላም፣ የጤና፣ የስኬት ጊዜ እንዲሆንላችሁ ተመኘን። መልካም ምሽት።